ፈልገነው ዛሬ ነው ተግርግር የምፈጥረው? አዎ ዝም ብለው ነው። አንድ ወንጀለኛ ጋር መጋፈጥ ከትውልድ አይበልጥብኝም። ትውልድ ከማዳን አይበልጥብኝም። የሚደርስብኝ ነገር ሁሉ ይደርስብኛል እንጂ ትወጣታለሽ። እሺ ከትውልድ አትበልጥም። እሺ መስራት ያዘናት ማን አንተ ደግሞ እስቲ ወንድ ኮን ከኔን አስጨንቀኝ። እስቲ አንተ የተተማመንክበት ነገር አለ? ማናችንም ፈልገን አልገባንም። ሁላችሁም በግድ ነው የወሰዳችሁ። ተማመንከውን ይለ ምንም አታመጣም። ምንም አባብያለኝ ምንም አታመጣም ብያለሁ። ለቤተሰብም ከዚህ በላይ ሸክም መሆን አልፈልግም። በቃ እኔ መውለድ አልፈልግም። ስራው እንዲቆም አይፈልግም ማለት ነው። ከነ በቃ አሁን ማለት ነው ጧት ሌናና አቀሙ ወሰድ በቃ በተነላችሁ ይለኛል ማለት ነው። እርጉዝ መሆኔን ራሱ በቅ አስወጪው ትቀጣያለሽ እንጂ በጭራሽ ሊያስቆመኝ አይፈልግም። በቃ ይሄን ሰውዬ የሆነ ነገር እንድታረጉት እፈልጋለሁ። ቢያንስ በእኔ ይብቃ። በቃ እንዴትም ቢሆን ይሄን ልጅ ልወልዶ አልፈልግም። በቃ እንደ አባቱን እንኳን በስነ ስርዓትም አላውቀው ልጅ እንዴት ነው ልወልዶ የምችለው? የመጣው ነገር ይምጣ። መሞትም ከሆነ ብሞት ይሻለኛል። በቃ እዛ ያሉት ወንዶች እንዳጠቃላይ በኮንዶም ምናምን እንኳን ማድረግ አይፈልጉም። እንኳን ደስ አላችሁ። በካሳንቺስ ሴቶች አደባባይ ሙሉ ለሙሉ ያጠናቀቅናቸውን አፓርትመንቶች እያስረክብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ለሽያጭ አቅርበናል። በመረጡት የፍሎር አማራጭ ከባለ 2 እስከ ባለ 4 መኝታ አፓርትመንቶችን በካሬ 78000 ብር ከ540,000 ብር ቅድመ ክፍያ ጀምሮ በ50% የባንክ አማራጭ የቤት ባለቤት የሚሆኑበትን እድል አመቻችተናል። የመዋኛ ገንዳ፣ ጂምና ሳሙና ከበቂ የመኪና ማቆሚያ እንዲሁም ሌሎች የጋራ መገልገያዎች ጋር በአንድ ያካተተው የመኖሪያ አፓርትመንቶቻችን አብርሆት ላይብረሪን፣ አድዋ 00ን እንደ ኤምባሲን ዲዛይን ባደረጉ እውቅ ባለሙያዎች የእርሶንና የቤተሰቡ ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። ለበለጠ መረጃ በ0990 274747 አሊያም በ0953 734646 ላይ ፈጥነው በመደወል የቅናሹ ተጠቃሚ ሆኖ ደንበኞቼ ተማሪ እስከፈለጉ ድረስ ማቅረብ ያለብኝ ደንበኞች የሚፈልጉትን ነገር አንቺ ቀረህ። ቆይ አሁን አንተ ኧረ ተወኝ። አንቺ ተይ እያልኩሽ ወንጀለኛም አይደለም ወንጀለኛም አልደበኩም። በቃ ያለውን ነገር ተናግሬያለሁ። ምን አርጉ ነው ቆይ የምትለው እንዴ? ሰውዬው እንደሆነ አሽቀንጥሮ ወረወረ አይደል? ፎግሮ የሚብላ ምን የሚብላ በቃ እኛን ብቻ ሰማርቶን ጣፍጦናል። እኔ በቀደም ያሳየው ልጅ ነው በቃ ያስገባው። ሌላ ልጅ የማውቀው ነገር የለም። በቃ እሱንም በሳቸው አማካኝነት ነው ያስገባው። አሁን የምልክ እኔ ስለ ናይት ክለቡ ምንም ማውቀው ነገር የለም። በቃ ይኸውልህ እንደዚህ ፈከክ በምስቀበው ወድጄ እንዳይመስልህ። እሷንማ ታስጨንቃት እባክህ። እኔ እኮ ምላትን ነው እሷ የምትሰማው። እነዚህን ህፃናት አታውቃቸው ማለት ምን ልታረጉ ነው ደግሞ እናንተ ህፃናት? አንድ ፍሬ ልጆች ደግሞ ይዛብኝ ይመጣ። እስካሁን አልተወኝም ምንም ነገር። ትንሽ አረፌ ነበር። ይደውልብኛል አሁንም ማለት ነው። ነኝ ጠይቅልኝ እንግዲህ እሺ። ያው ያስፈራራኛል እንደምታየው። ባወጣኝ ማኑሮ እኮ እንዳንተ አረ ነገር በኔ በኩል ያወጣኝ። እነሱ ግን አንድ ፍሬ ህፃን ልጆች ናቸው። አታስጨንቃቸው እባክህ። ያሳዝኑህም እነዛ ሁሉ ልጆች እኛ ሳናሳዝንህም ለምንድን ነው እንደዚህ የምታደርጉን? እኛ ምን አረግናችሁ? እነግርሃለሁ እኮ ምንም አታመጣም ብያለሁ እኮ። ምንም አንዴ ተማመንከው እስቲ እኔ ላርኩ እኮ። ምንድነው? ቆይ እዛው እንዳገቡ እሺ አንተ ምንድነው ያልመጠመጠ? ምን ያልመጠመጣል? ዝም ብሎ ነው። እነዚህ ህፃናት ልጆች ምንድነው ያረካቸው? እነዚህ ላይ የሰራ ወንጀል ምንድነው? አላቃቸው ዱርዬ ሰብስበ ምን ልታረገኝ ነው? ትእዛዝ ቢሰጥ ምን ልታረገኝ ያውጣለሁ? እንደዚህ ነገር በግድ ስታስደርጉን እንደነበረ በደንብ ታውቁታላችሁ። ቤተሰቦቼ ሳያውቁ ብቻ ቶሎ ግን ማስወረድ አለብኝ። ይሄ ልጅ ቦታ በጣም የተመረጡና በጣም ጥቂት ሰዎች ናቸው። 18 የሞላው ሰው የለም ማለት እችላለሁ። ሁሉም ከዛ በታች ያለ ሴቶች ነው። ያው አንዳንዴ በቀን የተለያዩ ሴቶችም ያመጣሉ። አንድ ላይ ከሆነ ግን ከመቶ ምናምን በላይ ሴቶች አሉ እዛ ውስጥ። ከአንድ ትንሽዬ ቤተሰብ የተፈጠረች ልጅ አሁን ደግሞ በ17 ዓመቷ አርግዛ ስትሄድ የሁሉ ነገር መጀመሪያ እንግዲህ ተቸገርኩኝ ብሎ የመጣው ዘፋኝ ነው።
ሁሉ ነገር የጀመረው ይሄ ዘፋኝ ወደኛ ከመጣ በኋላ ነው። ነገር ግን ጉዳዩ የዘፋኙ ብቻ ሳይሆን ክለብ ውስጥ ስለሚሰሩ እጅግ በጣም ውስብስብ ወንጀሎች እየሆነ መጥቷል። ሁላችሁም እንዳያችሁት እንግዲህ ባለፈው 2 ህፃን ልጆች እዚህ ክለብ ውስጥ ግፍ እየተሰራ ነው፣ የዚህ ገፈት ቀማሾች ነን ባሉ መሰረት ጉዳዩን ለማጣራት ሙከራ አድርገናል። ከካሜራ ውጪ ያገኘናቸውም ሆኑ እዛ ክለብ ድረስ የሚሰሩ ሰዎችን አጠያይቀን የደረስንበት ነገር ቢኖር ይሄ ቦታ እውነትም የወንጀል መፈልፈያ ቦታ ነው። ሰላም 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 ውድ የዞላ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ ተመልሰን መጥተናል። ዛሬ ተመልሰን ስንመጣ ለአንዴና ለመጨረሻ ጊዜ አንድ ጉዳይ ልንቋጭ ነው። ጉዳዩ ምንድነው? የአንድ ክለብ ነኝ ባይ ቦታ ጉዳይ ነው። እዚህ ክለብ ውስጥ የማይሰራ የማይደረግ ነገር የለም። ከባዕድ አምልኮ ጀምሮ እስከ ሐሺሽ እስከ ህፃናትን ለወሲብ አሳልፎ እስከ መስጠት ድረስ የደረሰ እጅግ በጣም ውስብስብ ወንጀል የሚሰራበት ቦታ መሆኑን ደርሰንበታል። እዚህ ቦታ ላይ ዛሬ ለአንዴና ለመጨረሻ ጊዜ እርምጃ እንዲወሰድ የህግ አካላትን ጠይቀናል። ከዛም ባለፈ እንግዲህ እንዴት ነው እዚህ ቦታ ላይ የሚደረጉ ወንጀሎች ምን ይመስላሉ የሚለውን ከብዙ ሰዎች መረጃ እያሰባሰብን እንገኛለን። ዛሬ ምስክር የምናደርጋቸውን ሰዎች ይዘን ሰውየውን ለአንዴና ለመጨረሻ ጊዜ ለማስያዝ ተነስተናል። እዚህ ቦታ ላይ የሚሰሩ ወንጀሎች እያጋለጥን ባለንበት ሁኔታ ብዙ ማስፈራሪያዎች እየደረሱብኝ ይገኛሉ። ይህንን ፕሮግራም እንዳቆም ከገንዘብ ድርድር እስከ ማስፈራሪያ ድረስ በተደጋጋሚ እየደረሰኝ ይገኛል። እኔም ደግሞ አበክሬ መናገር የምፈልገው ነገር እንዲህ አይነት ወንጀል የሚፈለፈልባቸው ወንጀል የሚፈለፍሉ ሰዎች ኢትዮጵያ ውስጥ እስካሉ ድረስ ህይወታችንን ሰጥተን እነሱን እንዋጋለን። ይህ ነገር የሚቆም አይደለም። እኔን ለማስፈራራት የምትሞክሩ አካላት፣ እኔን ከዚህ ስራ እንድወጣ የምትጠይቁ አካላት እጃችሁን ሰብስቡ። ወንጀልን ማጋለጥ የኔ ስራ ነው። ወንጀለኛ ጋር የምደራደርበት አቅምም ሞራልም የለኝም። ይህንን በደንብ እንድታውቁበት እፈልጋለሁ። ዛሬ ለአንዴና ለመጨረሻ ጊዜ ይህንን ጉዳይ እንቋጨዋለን ብዬ አስባለሁ። ሁላችሁም የምታስታውሷቸው 2 ህፃናት ወደ እኔ መጥተው ነበር። እነሱም ደግሞ እንግዲህ የእርግዝና ምርመራ ማድረግ ፈልጋለሁ፣ ከዚህ ውስጥ መውጣት ፈልጋለሁ ሲሉ ነበር። ከነሱ ጋርም ከህግ ሰዎች ጋር ሆነን አንዳንድ ስራዎችን ሰርተናል። ዛሬ እንግዲህ እዚህ ውስጥ ያሉ ሰዎችን እንዳለ ለቃቅመን እየያዝን ለህግ አሳልፈን የምንሰጥበት ቀን ነው። ከልጆቹ ጋር ቆይታ እናደርጋለን። እንዲሁም ደግሞ ከአዋቂዎቹም ጋር ቆይታ የምናደርግ ነው የሚሆነው። እስከ መጨረሻ ድረስ ይህንን ፕሮግራም ተከታተሉት ማለት እወዳለሁ። ያለፈው ክፍል ያመለጣችሁ ሰዎች ለእናንተ ቪዲዮ ተዘጋጅቷል። እንዲሁም ደግሞ አሁንም ለመጨረሻ ጊዜ ማስታወስ ፈልጋለሁ፣ የአምሻ ጉዟችን እንደቀጠለ ነው። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁ ያስፈልገናል። ላይክ እና ሼርም እንዲሁ ሀሳብ አስተያየት እየሰጣችሁ ላይክ እና ሼር እያደረጋችሁ እስከ መጨረሻ ድረስ አብራችሁኝ ነው። አልወጣም በቤተሰብ አልወጣም። አዎ ጠንቋይ ሞ እንዴት ደስ ይላል። ስሜ እኮ እንዴት ደስ እንደ ብር እኮ ተንኩበት ቀብር ብለህ ትኖር ነበር። እኔ ጋር አረ ውፋይ ተቃጠልኩ እኮ ነው። አረ በማያውቅ በደንብ አውቃለሁ የምትለውን ለመስማት ነው እንጂ እነማን ከኛ ጀርባ እንዳለ አታውቁም። ማንም ሊኖር ይችላል። በእናትህ እኔ ለልጆቼ ልኖርበት እባክህ እባክህ። በመንግስት ደረጃ መንግስት ከፈለገ ይጠይቀኝ። ደግሞ ቤቴ ማትምጣብኝ ያልኩ ነው የመጣብኝ። የዛኔ በውሸት እሱ እጁ ረጅም ነው ምናምን ብዬ እንዳልኩ ያኛው ደግሞ በጣም ከባድ እጅግ በጣም 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 የተደራጁ የወንጀለኛ ቡድኖች ጋር ተጋፍጠን ነው እዚህ የደረሰው። አሁን እውነቱን ተናገር ነው የምለው። ሌላ ነገር ውስጥ ሳንገባ ብዙ ነገር ሳይደርስ እዛ ክለብ ውስጥ የሚሰሩ ነገሮች እንዳይጋለጡና እንዳይወጡ ነው እናንተ ጥረት ስታደርጉ ነበር። ለነገሩ አንቺ ነኝ ነው የምታውቂው። ከኔ በላይ ከባድ ከምልሽ በላይ ከባድ ሰው ምን ዋስትና አለኝ? እሺ ልጆቼ ላይ የሚደርሰው ባለቤቴ ላይ የሚደርሰው ቤቴ ላይ ምን ማስተባረርብኝማ? ምክንያቱማ በቃ ስለተባነነብኝ እኔ መሆኔ ስለታወቀ ነው። ካልከን ደግሞ ማን ነው ሰውየውን ከፈለግ ቤቱን ድረስ ሂጅ ያሳይሃል። በሱ ነገር እኮ ነው ተሰቃየው እኮ እኔ ምንም በማላውቅ ሁሉም ሰው በቃ ይነገር የለም። በቃ እኔ እንደው እገላገላለሁ እንዴ? በቃ እኔ ማን ስለሆነ ነው ከማን በላይ ስለሆነ ነው እሱ እንደዚህ አይነት ስራ እየሰራ ትውልድ እያበላሸ። ትንሽ ልጆች ይመጣሉ፣ አሽሽ እናስጨሳለን፣ ይሁን ማሳጅ እናሰራለን።
የአእምሮ እድገት ውስንነት ያለባት ልጅ አለች። እሷን ለማሳከም ስል በቃ እሷ ብዙ ነገር ያስፈልጋታል። ሰውየው ሹፍርና ብሎ ነበር ያስገባኝ። ከዛ በኋላ በቃ ምን እንዳልኩ ቀስ ቀስ እያለ ጠንቋይ ነው ብሎ ማስወራት ጀመረ። እየተመቼ መጣ። ከዛ በኋላ በቃ ደስ ቢል ነው በቃ እንዴት ደስ እንደሚል እባክህ ምን ያደርጋል። ዞሮ ዞሮ እጅ ከፊት ተያዝኩ፣ እጅ ከፊት ተያዝኩ። እኔ ለጄስን ነበር እንደዚህ ያደረኩት። ተላክም በቃ እያልቀስ ቀስ ግን በቃ በጣም ጣፈጠኝ። የጥንቁላ እንትኑ በቃ ደስ የሚል ነገር ነበር። የነገሩን ነገር መልሰ እየነገርካቸው ከዛ እንደዛ እያደረኩ ነበር የምሰራው። የሀብት መነሻ ከታች ነው። ሊስትሮ በመስራት ከሊስትሮ በኋላ አንዳንድ ቦታዎች ተቀጥሮ በመስራት ብቻ ያመጣሁት ስለሆነ ብናገርም ከፋይ ሰው አይደለም። ለባለኝ ታዋቂ ዘፋኞች የሚመጡበት ትልልቅ የክብር እንግዶች የሚገኙበት ቤት አለ። ምን የምን ባዕድ አምልኮ እንደማንኛውም ሰው ምን የምነብት አለኝ በእምነቴ ነው። የምን ባዕድ አምልኮ መጣ? ይሄ የሐሰት ወሬ ነው የሰማኸው? ማን ስለሆንክ ነው ሁሉ የምትፈለፍል? አውቀህ እንዳላወቀ ሰው አድርገህ ተሞክሮ ምናምን ስለ እሺ ብለህ የተቀበልከኝ እንጂ እንደምመጣም ጭምር ታውቅ ነበር አይደል? ዛሬ በደም የፈለኩትን ነገር አመጣለሁ። ይኸውልህ የኔ ጉልበት የካሜራዬ ነው። የኔ ጉልበት ህዝብ ነው። እንኳን አትጭ ነገር ያስክ ስንቱ ባለስልጣን ከኛ ጋር እኮ ነው የሚል ምንም አያመጣ። ማን እቃችሁን ያዙና ውጡልኝ። መውጣታችን አይቀርም። እኔ ወንጀለኛ ከሆነ ልጠየቅበት። ግን አንተ እኔ ጋር ሳትደርስ መንገድ ላይ ትቀር። ማንም ከኔ ጀርባ ደግሞ እውነት ነው። ራስህ ወጣላ ምንም አጣና ሁለቱን ወጣት ልጆች ይዘን ቀርበናል። ከሱ ጋር እንግዲህ ባለፈውን ፕሮግራም ለማየት እንደሞከራችሁት የቋንቋ ክፍተት አለ። የትውልድ ክፍተታችን የፈጠረው ነገር ነው። ለሱ እንግዲህ አንደርስታንድ እንደምታደርጉ እርግጠኛ ነኝ። ትንሽ እኔ ኋላ ቀሮኛለሁ ወይ ደግሞ እነሱ በጣም ይፈጥናሉ ማለት ነው። ቋንቋክ ብዙ ሰው አስቸግሯል። ኖርማል እኮ ነው። ምንም እኮ እንዴ አረ ኖርማል እኮ ነው። የነገርኩ ነገር እኮ ምንም የሚያስቸግር ነገር አይደለም። ኖርማል ነው ብለህ ታስባለህ? ኖርማል ነው ብለህ አስብ። ካንተ ጋር የተፈጠረ ክፍተት አለ። ካንቺ ጋር ደግሞ ያው ነፍሰ ጡር ሳልሆን አልቀርም ቼክ ማድረግ አለብኝ ብለሽኝ ቼክ አድርገናል። እንግዲህ ውጤቱ ምን ሆነ? በጣም ከባድ ሁኔታ ላይ ነው ያለሁት ለራሴ። በጣም እንጃ እኔ በዚህ እድሜ ያው እርጉዝ ነኝ ብዬ ለማን መናገር እንዳለብኝ ራሱ አላውቅም። በጣም ሁሉ ነገር ነው የከበደኝ። አስበው 17 ዓመቴ ለቤተሰብስ እንዴት ነው የምናገረው? እንዴት ነው የሚያውቁት? በጣም ጨንቆኝ ነው ያለሁት። በጣም ከብዶኛል። ውጤቱን ትናንትናም እንግዲህ አንቺን ቼክ አስደረገን ካወቅን በኋላ ነው ውሳኔዎቻችንን የቀየር ነው። እንግዲህ ምን ታስቢያለሽ? የልጁስ ዕጣ ፈንታ ምንድን ነው የሚሆነው? በዚህ እድሜሽ የልጅ እናት ሆነሽ። እኔ መውለድ አልፈልግም። በቃ ለቤተሰብም ከዚህ በላይ ሸክም መሆን አልፈልግም። በቃ እኔ መውለድ አልፈልግም። አይዞሽ እንግዲህ ያጋጠመሽ ነገር እጅግ የሚገርም ነው፣ የሚያሳዝንም ጭምር ነው። አንተስ እንግዲህ ትላንትና ተነጋግረን ጉዳዩን ለማቆም ወስናል። ግን እየደወልልኝ ነበረ ጠንቋይ የተባለው ሰውዬ እያልከኝ ነበርና ምን አድርግ ነው የሚልህ? የክለቡ አይፈልግም፣ ስራው እንዲቆም አይፈልግም ማለት ነው። ከነ በቃ አሁን ማለት ነው ጧት ላይ ናና እቃውን ውሰድ በቃ በትንላችሁ ይለኛል ማለት ነው። ስራው እንዲቆም አይፈልግም። እኔ ደበረኝ የሆነ ሳለ ማለት ነው። በቃ አልተመቸኝም። ናና ውሰድና በትንላችሁ ይለኛል ማለት ነው። ይደውላል። እኔ እንዴት ነው ማረገው ማለት ነው? መፍትሄ ነው የምፈልገው እኮ ነው። በቃ አሁን ያስጨንቀኛል እኮ ነው ነገር እኮ ይበትናል። ስለዚህ ይሄ ሰውዬ እስካሁን ድረስ ከዚህ ሰውዬ ጋር መስራቱን አላቆመም ማለት ነው። እሱን በማስቆም ነው መጀመሪያ ያለብኝ ማለት ነው። ተመልካቾቻችን ሁላችሁም እንደምታስታውሱት ስር ላይ ነበር። ከስር ከወጣ በኋላ እኔ ስራውን ትቻለሁ እኔን ተውኝ ሲለን ነበር ባለፈው እንዳያችሁት። ስለዚህ እነዚህ ሰዎች የግድ ለአንዴና ለመጨረሻ ጊዜ እርምጃ ሊወሰድባቸው ይገባል እንጂ ነገሩን አያቆሙትም ማለት ነው። አንተ ጋር እየደወለ ነበር፣ ስራውን እየሰራ ነው ማለት ነው። ናና እቃውን ውሰድ በቃ በትንላቸው ልጆች ፓፉም ማለት ነው በትንላቸው ልጆች ይለኛል ማለት ነው። እንዲሸጥ ማለት ነው። በቃ እንዲቆም አይፈልግም። ስለዚህ እነሱን አግኝተን ተው፣ እዚህ ጋር ጊዜ ማጥፋትም አያስፈልግም። ወደ እነሱ እንሂድ።
እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ የሰማችሁ ዜና በጣም የሚያሳዝን ነው። ያው ነፍሰ ጡር መሆኗን እርግጠኛ ሆናለች። እሱ ጉዳይ በጣም አሳዛኝ ነው። ግን እዚህ ጋር አንዳንድ ነገሮች እንድናወራ ስለፈለኩኝ ነው። እኔም ሆንኩኝ ተመልካች እናንተ ይዛችሁት የመጣችሁትን ስቶሪ ልናምን አልቻልንም። ወጥመድ ውስጥ ምትከቱን እየመሰለን ነው። በእርግጥ እነዚህ ሁሉ ነገሮች ያልሽኝ ነገሮች አንቺ ህይወት ውስጥ ተከስተዋል። ካልሆነ ሌላ ችግር ውስጥ ስለምትገቡ ካሁኑ እድል ልሰጣችሁ ብዬ ነው። ብዙ ሰዎች እኛም ወጥመድ ውስጥ ለመክተት የተለያየ ስቶሪ ይዘው መጥተው ሞክረውን ያውቃሉ፣ ግን የተሳካለት የለም። ዛሬም ላንቺ የምሰጥሽ እድል እሱን ነው። እንዲህ አይነት ነገር ውስጥ ልከቺን አስበሽ ከሆነ በጣም ተሳስተሻል። አይ በጭራሽ እንደዛ አይደለም። ለምን እናንተ ውስጥ ከታችኋለሁ? ግን በቃ አይደል ያው አሁን ላይ መውጣት ስለፈለኩበት ነው እኔም የመጣሁት እንጂ እናንተም በጭራሽ እንዳሰብከው ወጥመድ ውስጥ ልንከታችሁ ምናምን አስበን አይደለም። ለኛም እኮ አደጋ ነው። ያው አውቃል በዚህ እድሜ እርጉዝ መሆን ማለት ቀላል አይደለም። እና ራሴ እንደዚህ እየተሰቃየሁበት ባለሁት ነገር እንዴት ነው እናንተን ወጥመድ ውስጥ ልከታችሁ የምችለው? ግን በቃ ከሰውየው አሁን እምቢ ብዬ መሄድ አልችልም። እርጉዝ መሆኔን ራሱ ቢያውቅ አስወጪው ትቀጣያለሽ እንጂ በጭራሽ ሊያስቆመኝ አይፈልግም። አሁን ያው ሞክሬ ያልቻልኩት ነገር ስለሆነ ማለት ነው። እናንተ ቢያንስ ከኔ በላይ አቅምም አላችሁ፣ ብዙ ነገር የማድረግ ችሎታ አላችሁ እናንተ። እኔ ግን ከደሃ ቤተሰቦቼ ውጭ እንኳን ከጎኔ ማንም ሰው የሌለኝ ልጅ ነኝ። እና እንዴት ነው የምታስቡት? እንደው ብቻሽን ላውራሽ ብዬ ነጥዬ ይዤሽ ስመጣ አብሮሽ ካለው ልጅ ጋር ግንኙነት የለሽም ወይ? ይሄ ልጅ የሱ የመሆን እድል የለውም ወይ የሚለውንም ጥያቄ በነፃነት እንድትመልሽልኝ ስለፈለኩ ነው። በእናንተ መካከል የተፈጠረ ነገር አይደለም? እኔ እና እሱ እኮ ከተማሪነት ውጭ ሌላ ምንም አይነት ግንኙነት የለንም። ግን ልጁ የማን እንደሆነ አሁንም ቢሆን እኔ አላውቅም። እንደነገርኩ ያው ማለት በጣም ብዙ ሰዎች ጋር ነበር እንደዚህ አይነት ነገር ሳረግ የነበረው። ስለዚህ ልጁ የማን ነው ማነው አባቱ የሚለውን ነገር እኔም አላውቅም። ግን አንተ እንዳሰብከው ከዚህ ከተማሪ ልጅ ጋር ምንም አይነት ግንኙነት የለንም። እናንተን በአጋጣሚ ስላየንና መውጫ መንገድ ይሆነናል ብለን ስላሰብን ብቻ ነው እንጂ ምንም ግንኙነት የላችሁም? እርግጠኛ ነሽ? አዎ በደንብ እርግጠኛ ነኝ። ምንም አይነት ግንኙነት የለንም። ግን በቃ ያው ሁለታችንም ምንም እንኳን ትንሽ ብንለወጥም ቤተሰቦቻችንን እያገዝን ቢሆንም ግን ከዚህ በላይ ለኛም ለህይወታችን አስጊ ነው። ሲቀጥል ደግሞ እንደነገርኩ በቃ አርግዣለሁ ብዬ መጠራጠር ስለጀመርኩ ያ ነገር አሁን ላይ መጥቶ ህይወቴ ላይ ብዙ ነገሮችን ስለሚያበላሽ ነው ወደ እናንተ ጋር የመጣ ነው እንጂ እንዴት ነው የሱ ልጅ የሚሆነው? ጭራሽ ምንም አይነት ግንኙነት የለንም ከሱ ጋር። እርግጠኛ ሆነሽ ይሄንን ተናግረሻል? እሺ እንግዲህ አንድ ጊዜ ጽንስ ተፈጥሯል። እጣ ፈንታውስ ምንድን ነው የሚሆነው? እኔ ነግሬሃለሁ። በቃ እንዴትም ቢሆን ልጅ ልወልዶ አልፈልግም። በቃ እንደ አባቱን እንኳን በስነ ስርዓትም አላውቀው ልጅ እንዴት ነው ልወልዶ የምችለው? በቃ አልወልደውም። ሲቀጥል ለቤተሰቦቼ ምንም ቢሆን ከዛ ቦታ ላይ ገንዘብ እያመጣው ስረዳቸው የነበረው እኔ ነኝ። ትንሽም ብትሆን እንኳን አሁን ጭራሽ ጨምሬ ሌላ ልጅ ይዤባቸው ልሂድ እንዴ? አላደርገውም። በቃ አልወልደውም። ነግሬሃለሁ ትናንትና። በቃ አልወልደውም። እኔ በጭራሽ አልፈልግም መውለድ። በቃ ምን ያህል ጊዜ ሆነው? 3 ወር ነው ያለኝ። እና ታዲያ በዚህ እድሜሽ ጽንስ ማቋረጥ ላንቺ ለጤናሽስ ጥሩ ነው? በቃ የመጣው ነገር ይምጣ። መሞትም ከሆነ ብሞት ይሻለኛል። በቃ እኔ በዚህ እድሜ መውለድም በዚህ እድሜ ማስወረድም ያው ነው፣ አንድ አይነት ነው። በቃ እና እኔ ላይም ሸክም እንዲሆንብኝ አልፈልግም። አባቱንም አላውቀው ልጅም ማሳደግ አልፈልግም። ለህይወቴ አደጋ የሚሆን ከሆነም የራሱ ጉዳይ። ቤተሰቦቼ ሳያውቁ ብቻ ቶሎ ግን ማስወረድ አለብኝ። ይሄ ልጅ ምንም ማድረግ አልችልም። በቃ ይሄ ብቻ ነው ውሳኔ። እንዴትም ላሳድገው አልችልም።
አልፈልግም። ሲጀመር ቦልድ ራሱ ጥለዋለሁ እንጂ አላሳድገውም። ምን ማለት ነው እንደዚህ ማለት? እንዴት ነው እንደዚህ የሚሆነው? አንደኛ የመጀመሪያው ነገር እድሜ 17 ነው አይደል ያልሽኝ? 17 ዓመት በቂ ነው ስለ እንደዚህ አይነት ነገሮች እውቀት እንዲኖርሽ በቂ ነው ብዬ አስባለሁ። እርግዝና እንዴት ሊከሰት እንደሚችል በደንብ ታውቂያለሽ ብዬ አስባለሁ። ውሎሽም ደግሞ ከእድሜሽ በላይ የሆነ ቦታ እየዋልሽ ነው። ለምንድን ነው በመጀመሪያ ደረጃ እንደዚህ አይነት ቦታ ላይ ልቅ የሆነ የግብረ ስጋ ግንኙነት የሚደረገውስ? ከዛም ደግሞ እንደዚህ ከመጣ መጀመሪያ መጠቀም አይቻልም ወይ? የእርግዝና መከላከያዎችን መጠቀም አይቻልም ነበር ወይ? አንደኛ ነገር ያለው መጀመሪያ ላይ እንዳጋጣሚ ነው የገባንበት እንጂ ማናችንም አስበን የገባንበት ነገር አይደለም። ሲቀጥል ደግሞ እኔ እዛ መጀመሪያ ሲሄድ እንደዚህ አይነት ነገር ፈጽማለሁ ብዬ አይደለም የሄድኩት። እንዴት ነው ተዘጋጅቼ የሚሄደው? እዛ ደግሞ ማናቸውንም ቢሆኑ እንደዛ ማድረግ አይፈልጉም። እዛ ያሉት ወንዶች እንዳጠቃላይ በኮንዶም ምናምን እንኳን ማድረግ አይፈልጉም። በቃ ሰውየውም ያው የበላይ ስለሆነ እነሱ የሚሉትን ነገር የግድ መፈጸም አለብን። እኛ ደግሞ ለዛ በቃ እንዴት ነው ራሴን ልጠብቅ የምችለው በዚህ ሁሉ መሀል? ከባድ ነበር ራስን መጠበቅ እንዴ? ያው እንደነገርኩ መጀመሪያ የገባውበት መንገድ አለ። ተዘጋጅተህበት ብትገባ አንድ ነገር ያው እንዳልከው መጀመሪያ ላይ ጥንቃቄ ማድረግ ምናምን እችል ነበረ። የመጀመሪያው አገባብ እንደዛ አልነበረም። በሁለተኛ ደረጃ ደግሞ እዛ የሚመጡት የሰውየው ጓደኛ ነገሮችም ናቸው እና እነሱን ሰዎች ደግሞ ምን አይነት ፍላጎት እንዳላቸው ነገርኩ። በዚህ መሀል አስበው እንዴት ነው ራሴን ጠብቄ እንዳላረግዝ ልሆን የምችለው? እሺ ስራውን የምትሰሩት እንዴት ነው? አሁን እኔ ስለ ክለቡ እንዲህ አይነት ቦታ የመሄድ ፍላጎት ስለሌለኝ ላልሄድ እችላለሁ እና ክለብ እንደሆነ ከፊት ለፊት ያለው ክለብ እንደሆነ ነው ሰው ሁሉ የሚያውቀው። ጥቂት ሰዎች ናቸው ውስጥ እንደዚህ አይነት ስራ ይሰራል ያሉኝ። እንዴት ነው የሚሰራውስ? ምን ያህልስ እንዳንቺ አይነት ሴቶች አሉ? እዛ ሲጀመር ይሄ ስራ የምንሰራው ግራውንድ ውስጥ ነው። ላይ ብዙ ሰው አያውቀውም። ያው እንደነገርኩ ወንዶቹ አብዛኛውን የሱ ጓደኞች ከዚህ በፊትም አላቅም ከኔ በፊትም ብዙ ሴቶች በዚህ ተልፈዋል ብዬ አስባለሁ። እኔ እንጃ አሁን ላይ መንገድ ላይ ልጅ አቅፈው ምናምን የማያቸው ሴቶች ራሱ በቃ ከዛ የወጡ ነገር ነው የሚመስለኝ የሚያለፍኩበት ስለሆነ እና በቃ እዛ ውስጥ ላይ ነው ያለው። እንደነገርኩ ጓደኞቹ ስለሆኑ እነሱ ሚስጥር አያወጡም አንደኛ። ሁለተኛ ደግሞ እነሱ ቦታውን በስነ ስርዓት የሚያውቁት የዛ የቅርቡ ሰው ስለሆነ ነው እንጂ ማንም ሩቅ የሆነ ሰው እንዲህ ክለብ ላይ ብቻ ለመጠቀም የመጣ ሰው ላያውቀው ይችላል ያን ቦታ። አንተ ራሱ ክለቡ ጋር ብቻ ብትሄድ ክለቡ ጋር ብቻ ተስተናግደህ ልትወጣ ትችላለህ። ያን ቦታ በጣም የተመረጡና በጣም ጥቂት ሰዎች ናቸው የሚያውቁት። እንደነገርኩ ያው አንዳንድ ጊዜ ባለስልጣናትም ይመጣሉ፣ በጣም ባለሀብቶችም ይመጣሉ። ግን ሁሉም ከሰውየው ጋር ግንኙነት ያላቸው ናቸው። ድንገት እዛ ክለብ ለመጠቀም ብቻ ብሎ መጥቶ የሚገባ ሰው ግን አይኖርም። እኛም ያው ብዛት እዛው ግራውንድ ውስጥ ነው የምንሆነው። ምናልባት ከአንዳንድ ጊዜ ላይ አንድ ሰው ሁለት ሰው ምናምን ብቻ ተመርጦ እዛ ክለብ ሄዶ እንዲያመሽ ይደረጋል። ሌሎቻችን ግን እዛው ግራውንድ ሆነን የሚመጡትን ሰዎች ብቻ ነው የምንጠብቀው። የሚመጡት ሰዎች ለምንድን ነው የሚመጡት? ግራውንድ የሚመጡት ሲጀመር እኮ ፈልገው ነው የሚመጡት። ማለት እንደዚህ አይነት ነገር ፈልገው ነው የሚመጡት እዛ ቦታ ላይ። እንደነገርኩ ከሱ ጋርም ግንኙነት ስላላቸው በቃ በግልጽ ነው የሚያወሩት እና በቃ ቀድሞ እሱ እንዲያዘጋጅላቸው ምናምን አድርገው ነው ከዛ የሚመጡት። እና ያው ብዙ ጊዜ እንደውም እኛ ለመጠየቅ ስንሞክር እሱን በቃ ደንበኞች ተማሪ ነው የሚፈልጉት። በቃ እኛን ተውንና ለምን ትላልቅ የሚፈልጉ ሰዎች ጋር እንኳን አጀምርም ምናምን መጀመሪያ አካባቢ ላይ እኛም እንደዚህ ጠይቀ ነው ነበር። ግን ምንም ማድረግ አልችልም። ደንበኞች ተማሪ እስከፈለጉ ድረስ ማቅረብ ያለብኝ ደንበኞች የሚፈልጉትን ነገር ነው አለን። ህጻናት ናቸው በአንቺ እድሜና ከአንቺ በታች ያሉ? እንደዛ ነው በቃ 18 የሞላው ሰው የለም ማለት እችላለሁ። ሁሉም ከዛ በታች ያለ ሴቶች ነን። ህጻናቶቹን ብቻ ነው ለእንደዚህ አይነት ነገር ኦኬ። ይከፈላችኋል ነው ገንዘብ?
አዎ መጀመሪያ አካባቢ እንኳን ዝም ብሎ ነበረ ማለት ያው በግዳጅ እንደሚያሰራን ስለሚያውቅ ብቻ ያው እንደነገርኩ መጀመሪያ ይፈልገን አይደለም የገባነው ምናምን ብዬሃለሁና እንደዛ ስላስገባን ብቻ በቃ በግድ በፈለገው መንገድ ነበረ። ከዛ በኋላ ግን ያው ቤቱንም እንድንላመድለት እሱ ባያስገድድም እንዳንቀር ፈልጎ መሰለኝ። ከዛ በኋላ ግን የተወሰነ ገንዘብ ያው ላይ ቀጥታ ከሰዎቹ አይደለም እንቀበለው ሰዎቹ ለሱ ይሰጡታል። በቃ የሆነ እየሸጠን ነገር በቃ ሰዎቹ ለሱ ይሰጡታል። እሱ ከዛ ላይ የተወሰነ ነገር ለኛ ዝም ብሎ የሚያደርገው እሱ እያልሽኝ ነውና የማን ነው እንደዚህ የሚያደርገው? ያው ጠንቋይ ነኝ ብሎ የሚያጭበረብረው ማናጀሩ ነው እናንተን እንደዚህ የሚያሰራው ማለት ነው። ባለቤቱን አይተሽው ታውቂያለሽ? መጥቶ ያውቃል? አንድ ቀን ብቻ ነው ያየሁት። ያው እንደነገርኩ ከግራውንድ እንድንወጣ ከስንት አንዴ ነው እንጂ አይፈቀድልንም ሲጀመርና በዛ አጋጣሚ ግን አንድ ጊዜ አይቼዋለሁ። ምን ያህል ሴቶች አሉ አሁን ግራውንድ ውስጥ እንደዚህ የሚሰሩ? ያው አንዳንዴ በቀን የተለያዩ ሴቶችም ያመጣሉ። አንድ ላይ ከሆነ ግን ከ100 ምናምን በላይ ሴቶች አሉ እዛ ውስጥ ከትምህርት ቤት ብቻ ተለቅመው ይመጡ 100 ሴቶች ልጆች አሉ። አዎ ለዛውም እንደዚህ ካረገዙ ወይ ምናምን ደንበኛ ብዙ ያንቺን ሴት ካልፈለጋት ለዛውም ብዙ ስለማያቆይና ስለሚያባርር ነው እንጂ ሌሎችም ብዙ አሉ። ምን አይነት ሀገር ውስጥ ነው እሺ እየኖረን ያለን? እኔኮ ግራ የሚያጋባ ነገር ነው የምትነግሪኝ። ይሄ ሁሉ ነገር ያንቺ ህይወት ላይ ሲሆን ቤተሰቦችሽ እንዴት አላወቁም? እስቲ ስለ ቤተሰቦችሽ አጠር አድርገሽ ንገሪኝ። ቤተሰቦቼ ያው እዚያ አይደሉም ሲጀመር ከእህትና ከወንድሜ ጋር ነው የምኖረው። ያው እነሱ ደግሞ እንደዚህ አሁን ላይ እንደነገርኩ ትንሽም ገንዘብ እሰጣቸው ጀምሬያለሁ ምናምን አላልኩህም? ከዛ ዝም ብዬ ከጓደኞቼ ጋር ትንሽ ቢዝነስ ጀምሬ ነው ብዬ አሳመንኳቸው እነሱን። ከዛ እነሱ አሁን የሚያውቁት እንደዛ ነው። አንዳንዴ በቃ ሳመሽም ሳድርም የሆነ ቢዝነስ ከጓደኞቿ ጋር ስለጀመረች ከዛ በቃ እዛ እየሰራች ነው ብለው እነሱ እንደውም የምነት በቃ እንደዛ ጧት ላይም ካለው እዛ ዩኒፎርም ለብሼ ስለምወጣ ወደ ትምህርት ቤት ምናምን እነሱ እንደውም በቃ እህታችን ትልቅ ደረጃ ላይ ደረሰችልን እያሉ በጣም ተደስተው ነው ያሉት። ምንም አያውቁም። አስበው እነሱ እህታችን በዚህ እየተማረች በዚህ አሪፍ ስራ ጀመረች ይላሉ። እኔ እዚህ ጭራሽ አርግዤ ሄዳለሁ። በጭራሽ እንደዛ አላደርገው። አስበው አሁን ምን ብዬ እንደምነግራቸው ራሱ አላውቅም። በዚህ ወንድም አስበው የኔ ስቃይ እንዴት የማይገባ ከአንድ ትንሽዬ ቤተሰብ የተፈጠረች ልጅ አሁን ደግሞ በ17 ዓመቷ አርግዛ ስትሄድ አይዞሽ በቃሽ አይዞሽ ምን ይፈጥራል? በቃ ይሄን ሰውዬ የሆነ ነገር እንድታረጉ ትፈልጋለሁ። ቢያንስ በእኔ ይብቃ በቃ። አይዞሽ እዚህ ስራ ውስጥ ያሉትን ሁሉንም የእጃቸውን እንዲያገኙ እናደርጋለንና አንቺ ብቻ ተረጋጊ እሺ። አይዞሽ ከጎንሽ ነን። ምን ረዳሽም ነገር ካለ ረዳሻለን። ዛሬ ግን እንደው ከቻልን ዋናውን ሰውዬ ጭምር ለማግኘት ጥረት እናደርጋለንና እስቲ ተረጋጊና እናወራለን እሺ። ተረጋጊ በቃ። እስቲ ካሜራውን ይበቃል። ተመልካቾቻችን ሁላችሁም እንደምታውቁት ለነዚህ ሰዎችን በመመልመል አንደኛ የሆነች ሰው አለች እዚህ ውስጥ። ይሄን ጠንቋይ ነኝ ባይንና እነዚህን ህፃናትም ጭምር የምታገናኘው እሷ እንደሆነች ደርሰንበታል። እነዚህ ሰዎች ለአንዴና ለመጨረሻ ጊዜ እነሱ ማስቆም ነው። ይሄንን ጉዳይ ለማስቆም እነዚህን ሰዎች ማስቆም ግዴታው ነው አግኝቼዋለሁ። ስለዚህ አሁን ጊዜ ማጥፋትም አያስፈልግም። እሷ ጋር ደርሰናል። እሷን ይዘናት የምንወጣ ነው የሚሆነው። ና አቤት። እንዴት ነሽ? እግዚአብሔር ይመስገን። አንቺ ቀረህ? ቆይ አሁን አንተ ኧረ ተወኝ። አንቺ ተይ እያልኩሽ ከዚህ ወንጀለኛ ጋር
ቀጥለሻል አይደል? ምንድነው የምትፈልገው ከኔ? አሁንም ከዚህ ወንጀለኛ ጋር ቀጥለሻል? ምንም አልቀጠልኩም። በቃ ምንም አልቀጠልኩም። በቃ ምንድነው ያልቀጠልሽ? ነገር ተናገርኩ። ምንድነው ከኔ የምትፈልገው? ባለፈው እኔ ስላላሳሰርኩሽ ነው? ለምን እንደምታሳስረኝ? እስር ቤት ስላልገባሽ ነው? ለምን እንደምታሳስረኝ? ምን ጥፋት አለብኝ እኔ? ጥፋትሽማ ህፃናት ልጆችን ሳይቀር ለዚህ ሰውዬ የምንመልሽ ለዚህ ክለብ የምታስገቢው አንቺ መሆንሽ ነው። የራሴን ታሪክ ነግሬ ካለው ስለሌላ እኔ ስላንቺ ታሪክ አይደለም የማወራው። አላውቅም። እኔ ሌላውን ነገር አላውቅም። ኧረ ተው ተፋታኝ አንተ። እኔ ምንም መፋታሽ ሰው አይደለም። እኔ ምተውሽ ሰው አይደለም። ምንድነው የምትፈልገው ከኔ? ቆይ እኔ ምንም እየገባኝ አይደለም። ወንጀለኛ መደበቅሽ እስከቀጠለ እኔ ወንጀለኛም አይደለም፣ ወንጀለኛም አልደበቅኩም። በቃ ያለውን ነገር ተናግሬ አሁን እኮ ስለ ጮሽ እኮ ለውጥ የምታመጪው ነገር ወይ የለም። ጉድ! ሰፈር ስለበጠበጥሽ ምንም አታመጪም። ስለዚህ ይሄ ሰውዬም እስካሁን ድረስ እንዳላቆመ ደርሼ ብለኝ ነው አይደል እንደምትፈታተነኝ አሁን እኔን አንተ? እሺ ከዚህ በኋላ እንደውም ከአንቺ ጋር ማውራት አልፈልግም። ህግ ቦታ ልውሰድሽ። ውሰደኝ፣ ሄዳለሁ። ውሰደኝ። ነይ ቀጥይ። ነይ ካሜራ አዘጋጅታላ እየቀረጽክ ነው? ሁሉንም ነገር ይሄ ሰውዬ እንደተመለሰ በጣም እርግጠኛ ነኝ። እንዴት ነህ? እሺ ወደ ስራ ተመለስካ? ተመለስካት? እንኳን ምንድን ናቸው? ኧረ አንተ ስነ ስርዓት ያዝና ማን አንተ ደግሞ ምንድን ናቸው? አይመለከትህም። ሂድ እያለ ነው። በቃ ቀጥ ብለህ ምንድን ነው ጀመርክ አይደለ? አሁን ጥንቆላ ምናምን ነገር ያለው አንተ ሰውዬ ተወኝ፣ እባክህ ተወኝ። አንተ ይሄንን ጥንቆላን አልተዋልክ አይደል? አባቢ ነው ተናለ ነገር ያለው እኮ ጀመርክ እንደ መልሰህ እንዴ? ጣፍጦኛል ብዬሽ ነበር እኮ አልሰማኝም እንጂ እኮ የምታስጠነቅልለት ሰው ምናምን ነው እዚህ እንትን ያልከው። ጣፍጦኛል አልኩ እኮ። ለአንዴና ለመጨረሻ ጊዜ ነው የምነግርህ። ይሄን ሰውዬ እንድንይዘው እርዳን። ተመልሰው ወደ ስራ እንደገባህ እናውቃለን። ስነ ስርዓት ና ካሜራ ተዘጋጅ አድርግልኝ። ከዚህ ሰውዬ ጋር እናወራለን። እኔ ዛሬ ልብ ሰጥቶኛል። ተመልካቾቻችን እንግዲህ ተመልሰን መተናል። ይሄ ነገር ግን ይውጣ። ይኸውልህ ጭስህን አውጣ። እኔ ካንተ ጋር ማለት ነው ድራማ ልሰራ አይደለም የምመጣው። ድራማን አታቆም። ይሄ ጭስ ኧረ በጣም ነው የሚከብደው። መልሰህ እንደዚህ ጥንቆላ ምናምን ጀመርክ አይደለ? አንተ ሰውዬ ምን አድርጉ ነው ቆይ የምትለው እንዴ? ሰውዬው እንደሆነ አሽቀንጥሮ ወረወረ አይደል እንዴ? ምን አድርጉ ነው የምታረጋግጠኝ? አየው እኮ አይደል? ተው ብዬ ነበር እኮ። ተው ምንድን ነው የሚያሽቀነጥረኝ? አሽቀንጥሮ ወረወረ ማለት ያበቃለት ነው። ከዚህ በኋላ ማለት ነው የምታጭበረብሩበት እድል ነው የሌላችሁ። ነግሬሃለሁ እኮ ሰውዬው አልችለውም። ተው እጁ ረዥም ነው። ከመንግስት ጋር ሁሉ ተው ምንም እንትን አትበል እያልኩ ተው ብዬ ነበር አይደል? ሄድክ። ሰውዬው ደግሞ አንቀጭቅጩ ደግሞ ወርውሮ አባረረ። ተውኛ በቃኛ። ምን አድርጎ ነው የምትለን? በእናትህ ኧረ ለልጆቻችን ስልኑርበት በእናትህ እባክህ። አንተ ወንጀል እየሰራ ነው ለልጆች የምትኖረው? በወንጀል ገንዘብ ነው የምትኖሩት? አንቺም እሱም የምትሰሩትን ስራ ማላቅ ነው የሚመስላችሁ? አንተ ቆይ ግን ምን ተማምነህ ነው ቆይ እንደዚህ ግኛን እንትን የምትለን? ቆይ ምንም የምተማመነው ነገር የለም። ተብያለሁ። በራሴ ነው የምተማመነው። ይኸውልህ ከምንም በላይ ማለት ነው አንተ በጥንቆላ ምናምን ነው አይደል የምታስበው? እኔ ደግሞ በእግዚአብሔር ነው እሺ ማምነው። እሱ እንዳለ ሆኖ እኮ ተብያለሁ። አባቢ እጃቸው ረዥም አባቢዬን ከነካ ተው። እኔ እንጃ። አንተ እስካሁን ድረስ ራስን እንደ ጠንቋይ ነው የምታየው? ሰው ሰብስበው ጠበቀን። ዛሬ ደግሞ ራስን እንደ ጠንቋይ ነው የምታየው? አሁን በቃ ተማመንኩ። ጣፈጠኝ እኮ አንተ። ወይኔ ያለካ ትንሽ ጊዜ ያ ነገር ቀርቶብኝ ነበር። አሁንማ አባቢ ብርታት ሰጥቶኝ ነው። አንተ እና ይሄ ሰውዬውም ጠንቋይ ነው? ግንኙነታችሁ እንደዛ ነው? ሰውዬውም ጥንቆላ ውስጥ ያለ ሰው ነው? ሰውዬው እንደነገርኩ ነው እኮ። ሰውዬው ረዥም ነው ብዬሃለሁ። ማያውቀው ነገር የለም። ማያውቀው ሁሉ ነገር ማያውቀው ነገር ሲጠቅላላ አርግ የሚባለው ነገር ሁሉ ነገር አድርጋል። በቃ ፎግሮ የሚብላ ምን የሚብላ በቃ እኛን ብቻ አሰማርቶን ጣፍጦናል። ለልጆቼም ሆኛለሁ፣ ለልጆቼም ሆኛለሁ። በቃ ልጄን ማሳከሚያም አግኝቻለሁ። ትንሽ ነገር ሰጥቶኛል። በቃ
በዛ ላይ ደግሞ ጣፍጦኛል። ቀሳች ነገር ቢያብር ትንሽ ብር ነበር የጠፋብኝ። ምንም ማያመጡም ብሎክ ነው እንደዚህ በሱ ተማምነህ እንትን የምትለው? ችግር የለም እኔ አለሁልህ ችግር የለም ብሎኛል። ደግሞ እንዳልኩ ነው ደግሞ እሱ ረጅም ነው ብዬሃለሁ እኮ መጀመሪያም ብዬሃለሁ እኮ እኔ አንተን ከምተማመን ይልቅ አሁን ለልጄ እሱን ብተማመን ይሻለኛል። አንተ ወንጀል ውስጥ ላለመግባት ድጋሚ ላለመታሰር ለልጄ ስል አጋልጬ እሰጣለሁ ብለኝ ነበረ ባለፈው። ብዬ ነበር። እሱን ፈርቼ ነበር። ግን እሱ ምንድን ነው ባለፈውም ታስራ ነበር። ታስራ ማን ያስወጣ ያል እንዲ ያስወጣው ቅብር ብሎብኝ። እሱ ግን ምን ሀብት ምን እሱ ነው ያስወጣ? እንደዛ ነው የምታስበው? እኔ እንደዛ ነው እንግዲህ ማስበው። ምክንያቱም በዋስ ነው የተባልኩት። ማን ነው ዋስ የሆነ? እኔ ዋስ የሆንኩ ሰው ልኬ ምናምን ብሎ እሱ ብሎኛል። አንተና በምን ልተማመንበታል? እሱ ግን በቃ እዚህ ድረስ ሄዶ ፖሊስ ጣቢያ ድረስ ሄዶ ያስፈታኝ ሰው አይዞህ እኔ ከጎና አለሁ ምንም ብሎ ምንም አትሆንም እኔ ካለሁ ችግር የለም ብሎኛል። አንተ ምን ተመለሳችሁ እዛ ክለብ ላይ እየሰራችሁ ያላችሁት አይደል? እኔ አላቅም ስለ ክለቡ ነግሬ ካለው እኔ ስለ ክለቡ አላቅም። አንቺ 2 ህፃናት ልጆች እኔ ጋር መጥተዋል። እነዚህን ልጆች ያስገባሻቸው አንቺ ነሽ አይደለሽ? እኔ በቀደም ያሳየው ልጅ ነው በቃ ያስገባሁት። ሌላ ልጅ የማውቀው ነገር የለም። በቃ እሱንም በሳቸው አማካኝነት ነው ያስገባሁት። አንቺ እዛ ክለብ ውስጥ ድርሻሽ ብዙ ነው። እዚህ ወንጀል ላይ በጣም ተሳትፏለሽ። በእርግጠኝነት ነው ምንም የለኝ። አሁን የምልክ እኔ ስለምንም ስለ ናይት ክለቡ ምንም ማውቀው ነገር የለም። በቃ እሳቸው እየነገሩክ ነው። እሳቸው ጋር ሁሉን ነገር ጨርስ። በቃ ነግሬ ካለው ምንድነው ከእናንተ ጋር መጨረሰው? ነግሬ ካለው ካሁን በኋላ እኔ ምንም የምጠይቅበት ምክንያት የለክም። በቃ እኔ በጣም እየተጫወትክብኝ ነው ያለከው። ምን አርጊ ነው የምትለኝ? ቆይ አንተ ምን ላርግልህ? አንቺ ህፃናት ልጆችን ሪክሩት እያደረግሽ እዛ ቤት ውስጥ እያስገባሽ እየመለመልሽ እዛ ቤት የሚሰራው ጉድ ብዙ ነው። እኔ ምንም ማቀው ነገር የለም። በምን ላስረዳህ? እኔ እያመንከኝ አይደለም እኮ ያለኸው። እሺ እሱን እኔ እንዴት እስከምና ማስረጃ እንደማመጣብሽ ታያለሽ። አንተ ግን ምንም አያመጡም ብለህ ነው የምታስበው? ነገርኩህ እኮ እሷንማ ታስጨንቃት እባክህ። እኔ እኮ ምላትን እኮ እሷ የምትሰማው እኮ ምንድን ነው እሷ የምታስጨንቅ? በቃ እኔ ምንም አላውቅም አለች አይደል እንዴ? በቃ እሷ እኔ ጠቆመች አይደል እንዴ? በቃ እስቲ ወንድ ከሆንክ እኔን አስጨንቀኝ እስቲ። አንተ የተተማመንክበት ነገር አለ አይደል? እኔም ደግሞ 100% የተተማመንኩበት ነገር አለ። እስቲ ምን እንደምታመጣ እናያለን። ሰውዬን ተማምነህበት ነው እንዴ? ነገርኩህ እኮ እኔ እሱን አንጠልጥዬ እንደማስገባው አታውቅም? እሱ የዛ ጊዜ እናየዋለን አልኩህ እኮ። አባቢ ረዥም ነው ብያለሁ። እኔ በላይ ይኸውልህ እንደዚህ ፈከክ ብዬ የምስቅብህ እኮ ልጄ እንዳይመስልህ እንጂ ነገርኩህ። ምንም ብታረገኝ ምንም አታመጣም። ከሱ በላይ አንተ እጅ ረዥም አይሆንልኝም። እስቲ እናያለን ደግሞ እስቲ እንደዚህ እሱ ወንጀል እንደሚሰራ ታውቃለህ። እዛ ቤት ወንጀል እንደሚሰራ ታውቃለህ። ይህንን ሁሉ እያወቅህ በሱ ተማምነህ ነው እንደዚህ ልጆችን በተነ እስር ቤት ለመግባት የወሰንከው? ይኸውልህ ባለፈውም እኮ ብያለሁ። የዛ ጊዜ ስታስፈራራኝ ነው በቃ ምንም ብዬ እንዴት ብዬ ለፋታህ ብዬ ነው እንጂ ያመንኩልህ ምንም በቃ ምንም አባቤ ከዛ ሄጅ ነግረው ምንም አታመጣም። በቃ ችግር የለውም አንተ በእኔ ጣለው ስላለኝ ለዛ በዛ ጊዜ ፈርቼ ነበር እንትን ያልኩ። አሁን ግን ምንም እንደማታመጣ በቃ 100% ልቤ ተማምኗል። አንተ ልጆች አሉኝ ብለህ ህፃናት ልጆች የሚበላሹበትን ቦታ ይህንን ሁሉ እያወቅ ከነዚህ ሰዎች ጋር መስራት አላቆምከው ለዛ ነው? አዎ እንዳልኩ ነው። ኧረ በእናትህ አንተ ምን ብዬ ላስረዳ? በእናትህ ኧረ ተወን በእናትህ ኧረ ተው አንተ ተበና። ለልጄም እኮ በቃ ትንሽ ነገር እኮ አግኝቼላታል እኮ ደስ የሚል ነገር አንተ አላረክልኝ ነገር አባቢ እኮ አድርጎልኝ ሰጥቶኛል እኮ በቃ በምን እንዲህ ደግሞ ለልጄ በቃ እንድታመምብኝ ስለማልፈልግ አልነበር እንደ የዚህ ነገር ውስጥ የገባሁት እንደነገርኩ በቃ ያ ነገር ተሟልቶልኛል። አንተ ምን አረክልኝ? እሱ ግን አባቢ ትንሽ ነገርም ሸፍኖልኛል። በቃ ለዛ ነው ልብ የተሳመኝ። አንተ አያሳዝኑም? ህፃናት ልጆች አሽሽ የምታስነግዳቸው ምንም አሽሽ የሚናገር ነገር የለም። ለመንግስት ግብር የምንከፍል ሰዎች ነው። ዝም ብላችሁ ነው ስማችን የምታጠፉት። ምንም አሽሽ የሚባል ነገር እኛ አንነግድም። አንተ እነዛን ህፃናት ልጆች አላየሁም ነው የምትለው? አላቃቸው ምንም አላልኩም። ምንም አላየሁም። ምንም አሽሽ የሚናገር ነገር ልጆቹን አንተ አስገባልኝ። ካሜራማን አንዴ ልጆቹን ጥራልኝ። ኑ ግቡ። እነዚህን ህፃናት አታውቃቸውም? ምን ልታረጉ ነው ደግሞ እናንተ ህፃናት? አንድ ፍሬ ልጆች ደግሞ ይዛብኝ የመጣ ምንድን ነው? ህፃናት ምንድን ነው? አሁን እነዚህን ልጆች አንተ እንደዚህ ማድረግ ልክ ነው? ልጅ አለኝ ለልጄ ብዬ ነው እያልክ አይደለ?
አው ነገር ያለ ልጅ አለ ግን እነዚህ አንድ ፍሬ ልጆች ምን ልታረጋቸው አንተ ያመጣብ እናንተስ ምን ልትሰሩ የመጣችሁ እንደመጡማ ቁጭ ብለን እናወራለን ምን ልትሰሩ ነው ቁጭ ብለን እናወራለን ተመልካቾቻችን እንግዲህ ተመልሰን መተናል እየተሰራ ያለው ወንጀል እዚህ ክለብ ተብዬ ቦታ ላይ እየተሰራ ያለው ወንጀል ትውልድን የሚያጠፋ ትውልድን የሚገድል ነው ይህንን ያወቁ ወንጀል ውስጥ እየተሳተፉ ያሉ ሰዎች ደጋግመን ማስጠንቀቂያ ብንሰጣቸውም እንኳን ከድርጊታቸው ሊታረሙ አልቻሉም እኔ ላንቺ ደጋግሜ ነው ማስጠንቀቂያ ሰጥሽ ነበር እዚህ ነገር ውስጥ አትግቢ ላንተም ለመጨረሻ ጊዜ ስነግረ ነበር እኔ እዚህ ስመጣ ሁሉ ጊዜ እንደምታደርገው ትነግረኛለህ መልሰዛ ነው እንግዲህ ይሄን ህፃን ልጅ ነው እንዲህ አይነት ስራ ውስጥ እንዲገባ ያደረከው እነዚህ አንድ ፍሬ ልጆች በእናትህ አታንከራታቸው እባክህ ተዋቸው በእናትህ እነዚህ አንድ ፍሬ ልጆች ናቸው ምንድነው አንተ ኧረ በቃ ተዋቸው በእናትህ ልንገርህ ይደውልብኛል አልተወኝም አሁንም ማለት ነው ይደውልና ናናቀው ነው ሰድ ይለኛል እስካሁን አልተወኝም ነው ነገር ትንሽ አረፌ ነበር ይደውልብኛል አሁንም ማለት ነው ነኝ ጠይቅልኝ እንግዲህ እሺ ያው ያስፈራራኛል እንደምታየው ይደውልብኛል እናንተ እዚህ ቦታ ላይ የሚሰራውን ነገር አንተም አንድ ባንድ የምታቀው ነው ከባድ ወንጀሎች እየተሰሩበት የሚገኝበት ቦታ ነው ይህንን ነገር ሁሉ ያወቃችሁ ለትውልድ ሳታስቡ ለልጆቻችሁ ሳታስቡ ከዚህ ሰውዬ ጋር መስራታችሁ ያዋጣናል ብለህ ነው የምታስበው ነገርኩ ባዋጣኝ ማኑር እኮ እንዳንተ አረ ነገር በኔ በኩል ያወጣኝ እነሱ ግን አንድ ፍሬ ህፃን ልጆች ናቸው አታስጨንቃቸው እባክህ ምንም ያውቁት ነገር የለም ተው ብያለሁ አንተ ልጅ ግን ተው እነሱን ምንም ማስጨንቃቸው ነገር የለም አንዳቸውም ጨነቀናል አሉ እነሱ እኛ ድረስ መተው ይሄ ወንጀል መቆም አለበት እኛ እየተሰቃየንበት ነው የምንገኘው ይሄን ወንጀል ብትችል አስቁምልን ብለው ነው የመጡት አንተ ግን ወንጀለኛ ከመተባበር ይልቅ ወንጀለኛውን አሳልፈ ብትሰጥ አይሻል ነገር ያለው ከነሱም ደግሞ ካንተ በታቸው እንደዚህ ብሎ አይወጣም ዝም ብሎ ነው አንተ እስቲ ካንተ በታቸው እንደዚህ ምንድነው የምትሉት እናንተ ቆይ አያሳዝኑህም እነዛ ሁሉ ልጆች እኛ ሳናሳዝንህም ለምንድን ነው እንደዚህ የምታደርጉን እኛ ምን አረግናችሁ እንጂ አባቢራስ ተሽሮ እንደ እጃቸው ረጅም ነው እኮ ምን ተማምናችሁ እናንተ አንድ ፍሬ እኮ ያፈልገው አይደለም እኮ ገባንበት አይደል ማናችንም ፈልገን አልገባንም ሁላችሁም በግድ ነው የወሰዳችሁና አይደል በቃ ተውን እኛ እናሳዝናችሁ ምን አለበት ትምህርታችንን ብንማር አርፈን ያስፈራራን ነው እንግዲህ እንደምታየው ነው እውነት ነው ምንም የቆመ ነገር የለም አሁን እንደምታየው ያስፈራራን ነው አንተ ግን ለምን በሰላም ይሄንን ሰው ያሳልፍ አሰጥ እኔም ሆንኩኝ የህግ ሰዎች አንተን አንጠልጥለን ሄደን ሰውየውን ይዘነው ዘብጥያ እንደምትወርዳ አታውቅም ለመጨረሻ ጊዜ ድል እየሰጠው እሱ መጠቀም አቃታ እንግዲህ እስቲ አንተ አሁን ኃይላልኝ እያልክ ነው ከሱ ፈለክ አባቢ በለ ኃይላልኝ እያልክ ነው እስቲ እናያለን እስቲ ዘብጥያ አስወርደኝ እስቲ አንጠልጥል ይዘኝ ልጅ ፖሊስ አምጣና እስቲ እናያለን እዚህ ቁጭ ይጠብቅሃል እኔ በተቻለኝ መጠን ለምኛለሁ ወንጀለኛ አትተባበር ትውልድ አታበላሽ እንደነዚህ አይነት ልጆች አሁን ያሉበትን ሁኔታ ያያዩ ነው ስለዚህ እባክህ ትውልድ አታበላሽ ወንጀለኛ አትተባበር ህግ ተባበር እንዲደግ ቦታ ከዛ በኋላ ይሄን ሰውዬ አጋልጣ ስጥ ቃላችሁን ስጡ አሁን ብዙ ነን አራተኛ ሰው ነው ነገር ያለው ምንም አታመጣም ብያለሁ እኮ ምንም አንዴ ተማመንከው እስቲ እንይላልኩ እኮ እስቲ አንተ ህግ ቦታ ሄደህ ይሄንን ሰውዬ ማስያዝ አትፈልግም እስቲ አንተ ተማመንከው እንይል ምንም አታመጣም ምንም አባብያለሁ ምንም አታመጣም ብያለሁ እኮ ምንም አታመጣም እኔ ለመጨረሻ ጊዜ ነው እየጠየቅኩ ያለው እኔ ይኸውልህ ከአንድ ወንጀለኛ ጋር መጋፈጥ ከትውልድ አይበልጥብኝም ትውልድ ከማዳን አይበልጥብኝም የሚደርስብኝ ነገር ሁሉ ይደርስብኛል እንጂ ይሄን ሰውዬ ዘብጥያ እንዲወርድ አደረገዋል አንተ ግን ብትተባበር ለቤተሰብ ስትል ከዚህ ወንጀል እጅን ብታወጣ ጥሩ ነው ምንም ቤተሰቦቼ ምንም አይሆኑ ለአንቺም ተመሳሳይ ነገር ነው መነግርሽ ከእናንተ ጋር ልቡልቁ ውስጥ ልገባ አይደለም የመጣሁት
እቺ ህፃን ልጅ በ17 ዓመቷ እኔ አላውቅም ምንም በማታውቀው ነፍሰ ጡር ሆናለች። እኔ አላውቅም እነሱ አሁን እንደሚሰሩ እኔ በፍጹም አላውቅም። በቃ ምንም አውቀው እኔ በጣም እያስጨነከኝ ነው አሁን ራሱ ያለው። እኔ ሁለታችሁንም በጸባይ ነው እየለመንኳችሁ ያሉት። ይሄ ሰውዬ እንዲያዝ ሂዱና ቃላችሁን ስጡ። እኔ እኮ ነገርኩ በቃ እሳቸውን አሳየውክ። አንተ ግን ለመጨረሻ ጊዜ ልንገርህ፣ ለምንድን ነው የማታሳየን? ትወጣታለህ። ከትውልድ አበልጥም። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ለአንዴና ለመጨረሻ ጊዜ ይህን ሰው ለማስቆም እነዚህን ሰዎች ምስክር አድርገን ፊት ለፊት አነጋግረናቸው የህግ ሰዎች ተደውሎላቸዋል። ሰውየውን አንጠልጥለን መውሰድ ነው የምንፈልገው። እንደዚህ አይነት ወንጀል እየሰሩ እንደዚህ አይነት ድርጊትን እየፈጸሙ በልበ ሙሉነት ደግሞ ማድረጋቸውን እያመኑ የተቀመጡ ሰዎችን ብንተዋቸው ነገ ምን ላይ ያደርጉ እንደሚችሉ ታውቃላችሁ። ስለዚህ ለዚህ ጉዳይ እንቅልፍ እንዲወስደን አልፈለግንም። ቀን እንዲኖረን አልፈለግንም። ጊዜ እንዲኖረን አልፈለግንም። ፊት ለፊት ለመጋፈጥ ተዘጋጅተናል። እንግዲህ እስከ መጨረሻው ድረስ አብራችሁን ሁኑ ለማለት እወዳለሁ። ከዚህ በኋላ ላንተ የመጨረሻ ማስጠንቀቂያ እንሰጠ። ይኸውልህ እዛ ሄደህ አንድ በአንድ ሰውየው የሰራትን ወንጀል እንዲያምን ነው የምታደርግልኝ። እስቲ እንሂድና እኔ እኮ ምንድን ነው የምትለው? አሁን አንቃር ልይዘህ የመጣው እስቲ ና ውሰደኝ እኮ እንሂድ እያልኩህ አይደል? ና ውሰደኝ። እሺ እንሄዳለን። እሺ ና ውሰደኝ። እዛ ቦታ ላይ ግን ስትደርስ ማለት ነው ይሄ መልመጥመጥን ታቆም። እሺ ና ውሰደኝ እና ችግር የለውም። ይሄን ሰውዬ ነው ምንድነው? ቆይ እዛው እንዳገቡ። እሺ አንተ ምንድነው ያልመጠመጠ? ምን ያልመጠመጣል? እትም ብሎ ነው ስለዛ እምቢ ብያለሁ። ምንድነው? ተረጋጉ። አንተ ግርግር የምትፈጥረው? ዝም ብለው ነው። እስቲ ላናግራቸው። ተረጋጉ፣ ላናግራቸው። ምንድነው አንተ ግርግር የምትፈጥረው? ምንድነው? ቋንቋስ ምን ልታረግ? እነዚህ ህፃናት ልጆች ምንድነው ያረካቸው? እነዚህ ላይ የሰራው ወንጀል ምንድነው? አላቃቸው። እነዚህ ላይ የሰራው ወንጀል ምንድነው? እኔ አላቃቸውም። ይኸውልህ ምንድነው አንተ የምታጣራው? ይሄ ቅድም አንተ ጋር የነበረው ነው አይደል? ቆይ እስቲ ምንድነው? ምን ፈልገህ ነው? አንተ በስነ ስርዓት ታናግረኛለህ ወይስ ሌላ ነገር ውስጥ እንግባ? እኔ እናንተ ባለፈውም እኮ ምንም አታመጣም። በስነ ስርዓት አንተ ረፍ። ምን ልታመጣ ነው? ምን ልታመጣ ነው? አንተስ ምን ታመጣለህ? ትችላለህ። ቆይ ይረጋጋ። አንተስ ምን ታመጣለህ? አንተ በስነ ስርዓት ታናግረናል አታናግረን? ጭራሽ አንተ የሰራውን ወንጀል ታውቃለህ። አንድ ባንድ እነዚህ ልጆች ላይ የሰራውን ነገር ታውቃለህ። አንተ ግን ምን ሲያዝረከረክ እዚህ ያመጣ? ዝም ብሎ ምንም አላልኩትም። ዝም ብሎ አባቤ እውነቴን ነው። ምን አባቤ እኔ ላይ እንዳታዝነኝ አንተ ምንድነው ረብሽ የምትፈጥረው? በስነ ስርዓት ታናግረናል አታናግረንም? ሰው ሰብስበህ ዱርዬ ሰብስበህ መጠበቅ ነው? ሰራተኞቼ ልጆቼ ናቸው። ዱርዬ ብለህ ማንንም ሰብአዊ መብት መካት አትችልም። ዱርዬ ሰብስበህ ምን ልታረገኝ ነው? ትእዛዝ ቢሰጥ ምን ልታረገኝ? ያውጣለሁ እንደዚህ ገንጥ ያውጣለሁ። አይ ቆይ ተረጋጉ እናንተ። ምን ተረጋጉ በላቸው እስኪ። ምን ሊያመጣ ነው? አንተ ከወንጀለኛ ጀርባ ስለሆንክ ምን የምታመጣው ነገር ያለ ነው የሚመስለው? ልኬ የሆነ ሰዓት አዛም ነበረ። ኧረ ስዶልት ነው ቆይቼ የመጣው። አንተስ ምን አስመጣ እዚህ ድረስ? በዛው አትሄድ። አንቆሎ ይዞኝ የመጣው ምንም አላልኩም። እውነቴን ነው አባቤ፣ እውነቴን ነው። መጀመሪያ ማናገር ካለብህ እኔ በስነ ስርዓት ታናግረኛለህ አታናግረኝም ነው ጥያቄ። የህግ ሰዎች መተው ተንጠልጥለህ ትሄዳለህ ወይስ በስነ ስርዓት ታናግረኛለህ? እነዚህ ልጆች ላይ ያረከውን ነገር ታውቃለህ አይደል? እነዚህ ልጆች ላይ ያረከውን ታውቃለህ አይደል? ወንጀለኛ ነው ካልክ መረጃ ካለ ክሰሰኝ። ይሄ ሞልፋጣ ሲሞላፈጥ ነው ይዟቸው የመጣው እንጂ እኔ ልጆቹን ባሳደግኩ ነው እንዴ ቢያደርገኝ። ስለዚህ ምንም ማድረግ አንተ እነዚህን ልጆች አታውቅም ወይ? እኔ ይኸውልህ ቁጭ ብለን በሰላም ብናወራ ደስ ይለኛል፣ ግን ሰላም ማትፈልግ ከሆነ እዚሁ ቆመህ ትናገራለህ። እነዚህን ልጆች ምንድን ነው ያደረካቸው? ያለ እድሜያቸው ምን አይነት ስራ ነው ስታሰራቸው የነበረው? ስራ ፈለጉ፣ እኔ ጋር መጡ፣ ስራ ተቀጠሩ። ሲጀምረኛ ፈልገን አልመጣንም። ምን ማለት ነው ፈልጋችሁ መጣችሁ? እና ማን ያመጣችሁ? ነገር በግድ ስታስደርጉን እንደነበረ በደንብ ታውቁታላችሁ። ትልቅ ሰው አይደለ እንዴ? እንዴት እንደዚህ አይነት ውሸት ዋርሻለሽ? ጭቅጭቅ እኮ አያስፈልግም እኮ አዞታችሁ ትእዛዝ ብቻ